ደም ጠብቁ። ከኔ ለተጋጣሚ ብዙም ኬር አልሰጠውም። ለምን ኤክስፒሪየንሱም ስለሌለው ማለት ነው። ጊዜ አለ አያቀን አለ በተፋይሽ ትንሽ ሸቃቅለሻል። በመጀመሪያው ውድድር ሸቃቅላል ትንሽ እና እሱን ይዘህ ጥፋ ነው ማለት። እዚህ ከብዳል መሰለኝ እዚህ ብርዱ እዛ ያለው ግን ገነት በይ አሸዋ ሜዳ ያለው ገነት በይ ከዚህ አንፃር ማለት ነው። ይሄ ብርድ አለ በጣም ብርድ ደግሞ ከእንትን ጋር አይሆንም። ይሄ ተወዳዳሪ እንደውም አብዛኛው ጊዜ ሙቀት ምናምን ያለበት ቦታ ነው መሆን ያለበት። ለምን እንትኑ ይሄ እኛ ኬጁ ሙቀት ነው ያለው፣ በጣም ከፍተኛ ሙቀት ነው ያለው። የተመልካች ትንፋሽ ምኑ መብራቱ ጨረሩ ሁሉም ነገር ስላለ ይሄ አይመችም፣ ለትሬኒንግ አይመችም። ለመዝናናት ብቻ ነው የሚሆነው። ያ አድቬንቸር ላይፍ ምናምን ለሚፈልግ ሰው ምርጥ ነው። በውድድሩማ ይሄማ ትልቅ ነገር ነው። እኔ ከዚህ በፊትም ብዙ ቦታ ተናግሬያለሁ። ለወጣቱም ለታዳጊው ኢቲኤፍሲ ይዞ የመጣው ነገር በጣም ትልቅ ነገር ነው። በዓለም አቀፍ ስታንዳርድ ነው። አሁን ኢቲኤፍሲ ማለት ላይክ እንደነ ዩኤፍሲ ፒኤፍኤል አሉ ብዙ ዱባይ ዋረር ምናምን የሚባሉ ብዙ እንደዚህ የኤምኤምኤ ወይም የማርሻል አርት የኮምፓት ስፖርት ዝግጅት የሚያዘጋጁ አሉ። ያ ማለት ከፍተኛ በገቢም አሪፍ ነው። ገብቶሻል? በገቢም አሪፍ ነው፣ ሀገርም ያስጠራል ምናምን ነገር። ይሄ ፋይት በነገራችን ላይ ለሀገር ገጽታ የኛ ፋይት አሁን ኢቲኤፍሲ 02 ከፍተኛ እንትን ለሀገር ገጽታ ከፍተኛ እንትን ነው ያለው፣ ተጽዕኖ ነው ያለው። ለምን ሙሉ ዓለም ነው የሚያየው። ስፔሻሊ ሰሞኑ ያደረግነው ፌስ ኦፍ ወይም ፕሬስ ኮንፈረንስ ደግሞ ሙሉ ዓለም ተዳርሷል። እኔ ጋር ራሱ የሚደርሰው ስልክ ስንት ሰው ለምን አልነግርሽም። የመጀመሪያ ቀን ልክ አድርጌ እንደወጣው ቢያንስ ከ2000 ሰው በላይ ደውሎልኝ ከውጪም ከሀገር ውስጥ ማለት ነው። ይሄ ማለት ሪአክሽኑ ስፔሻሊ እንደውም ከውጪ ነው የሚበዛው፣ ከኢሮፕ ከአሜሪካ ከዚህ ከሚድል ኢስት ምናምን ማለት ነው። ያ ማለት ትልቅ ነገር እየተሰራ ነው ማለት ነው። ይሄ ለሀገር ገጽታ ከፍተኛ ነገር ነው፣ ተጽዕኖ ነው የሚፈጥረው ማለት ነው። እና ኢቲኤፍሲ ትልቅ ታሪክ ነው የሰራው። ያ ነው ያው እኔ አሁን ሚክስድ ማርሻል አርት ተወዳዳሪ ነኝ። ሚክስድ ማርሻል አርት ማለት ትንሽ ይለያል ከሌሎቹ፣ ትንሽ ወጣ ይላል። ሪስክም አለው ከሌሎቹ አንፃር ሪስክም አለው። ለምን ግራውንድ ቴክኒክ አለ። ግራውንድ መሬት ላይ ወርቆ ሰው ይመታል። በሌሎቹ ጋር ከሄድሽ ግን የለም። ተሸክሞ ማፍረጥ አለ፣ ማነቅ አለ፣ መስበር አለ። ገብቶሻል? በጣም ከባድ ነው ሚክስድ ማርሻል አርት። በነገራችን ላይ ያው ቆራጥ ሰው ካልሆነ በስተቀር አይገባውም እንደዚህ አይነት ቦታ ማለት ነው።
እና እኛ ብዙ ዝግጅት እያደረግን ነው። ቀድሞውኑ እኔ ለከኔ ለተጋጣሚ ብዙም ኬር አልሰጠውም። ለምን ኤክስፒሪየንሱም ስለሌለው ማለት ነው። የሚክስድ ማርሻል አርት ኤክስፒሪየንስ ስለሌለው ብዙም እንትን አንልም። ግን ሌላ ፕሮፌሽናል ሚክስድ ማርሻል አርት ፋይተር ቢሆን ከባድ ውጪ እንዳሉት ላይክ እንደነ ሐምዛ ቸማያ፣ አሌክስ ፔሬራ፣ ጆን ጆንስ ምናምን የሚባሉ አሉ። ኢሊያ ቴፖራ የሚባሉ እነሱ አይነት ቢሆኑ ከባድ ነው። ልዩም ዝግጅት ታደርጊያለሽ ገብተሻል። ለዚህ ግን ምን ብለሽ ባትሰሪ ራሱ ገብተሽ ትጥያለሽ። ያው እሱ ፈርቶ ነበር። ምን ያደርጋል ደግሞ አላስቀረቡኝ እንጂ ልጠብሰው ነበር። አሳይ ልጠብሰው ነበር። ግን በቃ ምንም በቃ እንደ ስፔሻሊ እንደ ንቃተ ህሊና እንዲህ ቢያቀራርቡን እሱና የመጀመሪያው ፋይት ላይ ንቃተ ህሊናና ጆኒ ማን ነው በቀሉ እንደተቀራረቡት ቢያቀራርቡ ወይኔ ፋይቱም ሊቀር ይችላል። ለምን መትቻው አይነሳም? ይሄን ወይ ኮማ ውስጥ ይገባ ነበር። እንዴ ማይደረስ እንጂ ውስዋስ ውስጥ ነበርኩ። በቃ ልጠልዘው ነበር። አዎ ሪንግ ውስጥ እንግዲህ ደም ጠብቁ። ለምን ሚክስድ ማርሻል አርት ነው። አሁን ሰው ሊደነግጥ አይገባውም። ሚክስድ ማርሻል አርት በቃ የግድያ ስፖርት ነው። ደም እንደ ጉድ ነው የሚፈሰው። እንደውም ላይክ ዩኤፍሲ ላይ ምናምን ካያችሁ ደም እንደዚህ ሆኖ እኮ ነው የሚጫወቱት። ደሙ እየደማ ምን እያለ ነው የሚጫወቱት? እየፈሰሰ ማለት ነው። እንደውም በቃ ሰውየው በቃኝ ካላለ ይጠረጋል። ደሙ ለተወሰነ ተጠርጎ ድጋሚ ይገባል። ሚክስድ ማርሻል አርት ደም ይፈሳል ዘንድሮ። በቃ እንዴ እሱ ምን እንዴት ከኔ ጋር እንዴት ልግባ እንዳለ በቀሉ እንዴት እንዳለች እንደው ደም ይፈሳል። ደም አለ አለኝ። እንግዲህ እኔ ለኢትዮጵያ ሕዝብ ማስተላልፈው መልእክት ምንድነው? ይሄ ስፖርት በጣም ትልቅ ስፖርት ነው። ለሀገር ገጽታም ለወጣቱም ለታዳጊውም ማለት ነው። ልጆቻቸውን እንደዚህ አይነት ስፖርት እንዲሰሩ እንዲገፋፋቸው ማለት የራስ መተማመናቸው ይጨምራል። ገብቶሻል አይደል? የወንድነት እንትናቸውን ይጨምራል ማለት ነው። ኢቭን ሴቶችም ይወዳደሩ አሉ። ያ ነገራቸውን ኮንፊደንሳቸውን በራስ መተማመናቸውን ቢልድ ስለሚያደርጉ የሆነ ሰው በራስ መተማመን አለው ከተባለ በህይወቱ ላይ ትልቅ ለውጥ ያመጣል። ኖት ለሱ ብቻ ሳይሆን ለቤተሰቡ፣ ለሀገሩ፣ ለዓለምም ለአህጉርም ሊደርስ ይችላል። ስለዚህ እንደዚህ አይነት ስፖርቶች እንዲሰሩ መገፋፋት ነው። ወጣቱ እንደዚህ አይነት እሰራለሁ ሲል እንደው ማበረታታት ስፔሻሊ አሁን የቲኤፍሲ አዘጋጆችን ትልቅ መስጋና ይገባቸዋል። ገብቶሻል? ሰው ትልቅ በቃ እንክብካቤ እንዲያደርግላቸው። ለምን ይሄን ዝግጅት ማዘጋጀታቸው ለስፖርተኛው ትልቅ መነሳሳት ነው ያመጣው ማለት ነው። እና ሌላ ደግሞ ምን አለ መሰለሽ እኔና አሁን በቀሉ የምናደርገው ነገር ስፖርታዊ ነገር ብቻ ገብቶሻል? ስፖርታዊ ጦርነት እንጂ ከሌላ ነገር ከምንም ነገር ላይ አይገናኝም። እኔ አሁን በቀሉን ዘርራት ወርቆ እዛው እንትን ብሎ ኖካውት ወጥቶ ወይም ዘርየው አንስቼ አቅፈዋለሁ መጨረሻ ላይ እንዳሸናፊ ነው እጁ ማነሳው። የኔና እሱ ጠብ አለቀ ማለት ነው እዛ ጋር እንጂ ወይ የሆነ ነገሩ ከፋይቱ በኋላ የሆነ ነገር አይፈጠርም። የስፖርቱ ባህሪ ነው። ገብቶሻል አይደል? ስፖርታዊ ውጋ ነው። ሲያልቅ ትተቃቀፊያለሽ፣ ትሳሳሚያለሽ፣ ቀጣይ አብረሽ ምሳ ትበያለሽ ምናምን ትናኛለሽ። ገብቶሻል? ግን ውድድር ነው። በቃ ስፖርታዊ ውድድር ነው እና ከሌላ ነገር አታያይዙት ነው። አሁን ሰው ዝም ብሎ ከማየው ነገር እያያይዘው ስለሆነ ከምንም ነገር አይገናኝም። ውድድር ነው፣ ስፖርታዊ ውድድር ነው ማለት ነው። ህዝቡ ይሄን እንድናውቅ እፈልጋለሁ ማለት ይሄ ነው መልእክት። በቀሉ በዛ ሰሞን እንግዲህ በዲሽቃ መትቼሻለሁ። አሁን ደግሞ እንግዲህ ደምሽ እንዲፈስ ተዘጋጂ ማለት ነው። ወይም ጥፋ እንደለመድከው ወደ ኬንያ ምናምን ፕሮፌሽናል ፋይት አድርጌያለሁ ትላለህ። ኬንያ በዚህ በሞያሌ በኩል በባስ ሄደ ማለት ነው። እዛ ብትጠፋ ይሻላል። ጊዜ አለ፣ አያቀናለ ብትጠፋ ይሻላል። ትንሽ ሸቃቅለሻል። በመጀመሪያው ውድድር ሸቃቅላል ትንሽ እና እሱን ይዘህ ጥፋ ነው የምልህ። ያ ነው መልእክቴ እንጂ ደምህ መፍሰሱ አይቀርም። ደምህን እንደ ፏፏቴ አፈሰዋል። ይሄንን ወቅ። ይሄ ነው መልእክቴ። በነገራችን ላይ ህዝቡ ግን ሌላ ነገር እንዳታስቡ። ይሄ ስፖርታዊ ውድድር ነው ተናግሬያለሁ መጀመሪያ ማለት ነው። This is my message for በቀሉ King's Kill።
ያው በደንብ እየተዘጋጀን ነው ለሚክስድ ማርሻል አርት ፍልሚያ በሚያበቃ ሁኔታ እየተዘጋጀው ቆይቻለሁ። አሁን ዝግጅት ላይ አሪፍ አክቹሊ ፋይተር ስትሆኚ not only ፋይተር ተወዳዳሪ በስፖርት በኩል ተወዳዳሪ ስትሆኚ ሁሌም every single day is one more challenge ሁሌም ቻሌንጅ አለ። ያ ቻሌንጅ ደግሞ ከራስሽ ጋር ነው። ስትሰሪ ህመሞች አሉ፣ እነሱን መጋፈጥ ሜንታሊ ሻርፕ ልትሆን ይገባል። ቻሌንጅ ነው ብቻ ሁሌም እና ብዙ ኤቭሪቲንግ ኢዝ ቻሌንጅ ምግብ ከመብላት ጀምሮ። ምክንያቱም ስትበይ ኢሞሽናሊ አይደለም ምግቡን የምትመርጪው ይነወራም ሳይን ይሄን ነው የምወደው ይሄ ነው የሚጣፍጠው ብለሽ አይደለም የምትመርጪው ላይክ ለፐርፎርማንስሽ ሞር ኢነርጂ ቡስት የሚያደርግልሽ ነገር ነው እንትን ብለሽ የምትጠቀሚውና እየመረረሽም ትበያለሽ። ሶ ኤቭሪቲንግ ኢዝ ቻሌንጅ። ኢቲኤፍሲ በጣም ትልቅ ነገር ነው። ትልቅ ኦፖርቹኒቲ ነው ለወጣቶች እየከፈተ ያለው። ገና አሁን 02 ላይ ነው ያለነው። ብዙ 100,000 ድረስ ይሄዳል። ይሄ ማለት ለሀገሪቱ ወጣቶች ትልቅ ተስፋ ነው እና እኔ አክቹሊ የኢቲኤፍሲ አትሌት በመሆኔ ትልቅ ደስታ ነው የሚሰማኝ። this is like ትልቅ ነገር ነው። በጣም ላይፍን የሚቀይር ነገር ነው። አክቹሊ ተጋጣሚሽን ፊት ለፊት ስታዩ you are looking at your killer ገዳይሽን ነው እያየሽ ያለሽ። ገባሽ? ምንም ምህረት አይኖርም። የሆነ ቦታ ላይ መጥቶሽ ሊገልሽ ይችላል። ያንን ፈርመንም ነው የምንገባው። ስለዚህ you are looking at that beast እና አንቺ ውስጥም ያለው እንስሳ ይንቀሳቀሳል። ስለዚህ ከባድ ኮኔክሽን ያለው ተጋጣሚሽን ፊት ለፊት ስታይ ኖርማል ሰው እንደምታዩ አይደለም የምታዩ አብሶሉትሊ ነው። አክቹሊ እኔ ፐርሰናሊ እንደዚህ አይሰው አይደለም ስልሽ ሰውን ያለ ሪዝን ተነስቼ የማታ አይነት ምናምን ሰው አይደለም። እኔ የፍቅር ሰው ነው። ግን when you disrespect me መስመር ካለፍሽ እኔም መስመር አይኖርኝም አንቺ ላይ። that's what happened። so አሁን the first call out እኔን ሲያደርገኝ በስድብ ነው የጀመሩ፣ በዲስሪስፔክት ነው። መጥቼ ለማርሻል አርቱ ላረኩት ነገር እንኳን ቫልዩ አልሰጠም። ይኖርም ሳይን አሁን ትልቅ ኦፖርቹኒቲ ነው የሰጠሁት ለሱ እዚህ ጋር ፋይት እንዲያደርግ አትሊስት ኢቲኤፍሲን እንዲቀላቀል ምንም ክሬዲት አይሰጥም። ገባሽ? ጀስት ፋይቱን ተፋለምኩኝ፣ ኮንትሮል አደረገኝ፣ ጆኒ ደበደበኝ፣ ፋይቱ አለቀ። በቃ ንቃተኝልና ወሬ ብቻ ነው፣ እንደዚህ ነው፣ በጭባጫ ነው፣ ፈሪ ነው ምናምን ብሎ ብዙ ቪዲዮችን ተከታታይ ሰርቷል እኔ ላይ። እልህ ስላስያዘኝም ጭምር ነው ያለኝን ነገር መጥቶ እንዲያይ ነው ፋይቱንም የተቀበልኩት። ስለዚህ እሱ በዲስሪስፔክት እኔ ጋር ስለመጣ እሱ ስለሚሰማው ስሜት እኔ አያገባኝም። ገባሽ አባባሌ? ሲጀመር ኬጅ ውስጥ ገብተን ሊዘጋብን ነው አይደል እንዴ? ይሄ ሰውዬ ወደደኝ ጠላኝ ስለኔ መልካም ሐሳብ ኖረው አልኖረው ምንም አያገባኝም። ለዛ ነው በጥፌ መታወት። ወደፊት ፈጣሪ ካለ በጣም በርትተን ጠንክረን እንደ አለት ጠንክረን በዓለም አቀፍ ደረጃ ኢቲኤፍሲን ይዘን ከፍ ብለን እንወዳደራለን፣ ሀገራችንን እናስጠራለን ብዬ አስባለሁ። ተስፋ አረጋለሁ፣ በጣም ተስፋ አረጋለሁ። እኔ በስራ ማምን ሰው ነኝ። ፊት ለፊታችን ያለው ፋይት ላይ ኮምፕሊት ዶሚኔሽን ጠብቂ። ላይክ ኮምፕሊትሊ ዶሚኔት ነው ማረጋው። ቆሞም ይሁን ግራውንድም ላይ ይሁን ዶሚኔት ነው የሚደረገው። ምንም አድቫንቴጅ አይኖረውም በእኔ ላይ እና በፋሽን ነው ማሸነፈው። ገባሽ? ላይክ በሚታይ ነገር ማለት ነው። ይሄ ነጥብ ተጠርቶ ምናምን ሳይሆን በመዘረርም ሊሆን ይችላል፣ በሰብሚሽንም ሊሆን ይችላል። በሚታይ ነገር ነው ማሸነፈው። ሮቤል ያው ከዚህ በኋላም ተዘጋጅ አለልህም፣ ቀኑ ደርሷል። ግን ምንም አይነት እድል አልሰጠህም እዛ ሪንግ ውስጥ። ብዙዎቻችሁ ሮቤልን በጥፊ መትቼዋለሁ፣ ቅር ብሏችኋል። አዝናለሁ። እከሰክስላችኋለሁ ገና ሮቤል ትከሰከሳለህ። አንተ የኔን ብቃት ለህዝቡ እንዳሳይ
አንዱ መንገድ ነህና ዌልካም ብያለሁ። ደግሞ አብዛኛዎቹ ሰዎች አሉ ማስተላለፍ የምፈልገው ነገር እኔ ደስ አይለኝም ማለት አሁን ከሮቤል ጋር ፋይት ሳረግ ከሙሉ ትግራይ ህዝብ ጋር አይደለም ፋይት እያረኩ ያለሁት። ወደዚህ ወደ ዘረኝነት እንደዚህ አይነት ነገር ላይ ባንገባ ይሄ ማርሻል አርት ነው፣ ስፖርት ነው። ነገ ከሱዳናዊ ጋር እንገባለን፣ ከቻይናዊ ጋር እንገባለን። ላይክ ዶንት ሜክ ኢት ላይክ ዳት። እኔ እንደዚህ አመለካከት ያለኝ ሰው አይደለሁም። በኢትዮጵያዊነት ማመን ፍቅር የሆንኩ ኢትዮጵያ ልጅ ነኝ። እወዳችኋለሁ። ዝግጅቱ በጣም አሪፍ ነው። አብሶ እዚህ ኩሪፍቱ ሪዞርት መተን በደንብ ትሬን እያደረግን ነው። በጣም ጥሩ ጊዜ ጥሩ ቆይታ ነበረ እና ቲማችንም በደንብ ጠንክረን እየሰራን ነው። ውጤታማ እንሆናለን ብለን እናስባለን። ይሄን ያህል ቻሌንጅ ያደረገን ነገር የለም ስልሽ ሁሉም ነገር ምቹ ነው። እዚህ ስፖርታችንን ሰርተን ከዛ ምግባችንን በልተን ረፍት አድርገን ድጋሚ ወደ ትሬዲንግ ነው። እሱ ፓርት ደስ ይላል። ቻሌንጅ የለው። ደስ የሚል ነገር ነው። ኢቲኤፍሲ በጣም ደስ የሚል ፕሮግራም ነበረ። ደስ የሚል በጣም ጥሩ የሆነ ቻንስ፣ ጥሩ የሆነ እድል ለወጣቶች ወጣቶችን በጣም የሚያነቃቃ ከስፖርቱ ላይ በደንብ ጠንክረው እንደሚመስራት እንዳለባቸው ለረጅም ጊዜ ውድድር ሲደረግ የነበረው በነፃ ነው የምትደባደብ ይገብሻላ ወይ ሜዳሊያ ነው የምታገኘው። አሁን ግን ጥሩ ገቢ ምንጭ እየሆነ ነው ለስፖርተኞች ለወጣቶቹ። ስለዚህ በጣም የሚገርም ነገር ነው። ይሄ በጣም አሪፍ ነው። በዚሁ አጋጣሚ በጣም ነው የምናመሰግናቸው። በጣም ትልቅ ስራ እየሰሩ ነው ያሉት። በዚሁ እንዳይቆሙ በጣም መቀጠልና በጣም ተስፋፍቶ ደግሞ መምጣት አለበት። እንግዲህ እኛ ሴቶችም ተካተናል። ያው ሴት ሆነች ደግሞ ስፖርተኛ ሆነች በጣም ብዙ ቻሌንጅ አለው፣ ብዙ ነገር አለው። ቀላል አይደለም እዚህ ጋር መድረስ። እነሱ ደግሞ ይሄን ነገር አዘጋጅተውልናል፣ አመቻችተውልናል። በጣም ነው የምናመሰግናቸው። በጣም እናመሰግናለን። ከፋሚሊ ጀምሩ፣ ከቤተሰብ ጀምሩ፣ ከሰፈር ጀምሩ። ኢቨን ስፖርት ቤት እንኳን ሆነሽ ሴት ስትሆኝና ከወንዶች ጋር ራሱ ስትሰሪ ቻሌንጅ አለው። በጣም ቀላል አይደለም። እዛ ጋር ከነሱ ጋር እኩል ጀምረሽ ስትሰሪ ሁሉም ሰው እንትን አሪፍ አስተሳሰብ አለው የሚባል አይደለም። አብሶ ሴት ላይ ሲሆን ደግሞ በጣም አለው። ምክንያቱም አንቺ ምን ያደርግልሻል? ሴት ነሽ። እዛ ጋር ሄደሽ መራገጡ ምን ያደርግልሻል? ወንድ ሲሆን ከስፖርት ነው የመጣው ተብሎ ጁስም ቢሆን ይዘጋጅለታል፣ ምግብም ቢሆን ገብሻላ። ወንድ ሲሆን ግን ያው እናቴ ደግሞ ትንሽ እኔን ሰፖርት በደንብ ታደርገኛለችና እኔ እንደውም ለዚህም ይሆናልኝ ጠንካራ የሆንኩት ብዬ ነው ማስበው እንጂ በጣም ከባድ ነው። እና ሶሻል ሚዲያ ላይ ደግሞ ስትመጪ እኔ ትንሽ ቲክቶክ ላይ ያለሁኝና ሶሻል ሚዲያ ላይ ከባድ ነው። ከነ ስፖርቱ እንዳታስቢ ወደ ሶሻል ሚዲያው እንዳትመጪ የሰው እንትን በጣም ከባድ ነውና ያንን አልፎ ያንን ችሎ መምጣት ደግሞ በጣም ጥረትም ልፋትም ጥንካሬም ነው የሚጠይቃልኝ። ክለቦች ላይ ገብቶ መስራት ነው ያለባቸው። አብሶ ይሄ ውድድሩ ላይ መግባት በጣም የሚፈልጉ ፍላጎታቸው ያለው ጀምሮም ያቋረጡ ካሉ። ስለዚህ አሁን ጥሩ ኢቲኤፍሲ ኢትዮጵያ ላይ በጣም ጥሩ እድሎችን አምጥቷል። ጥሩ ነገሮችን እያመቻቸ ነው ለወጣቱ ምናምን። አሁን ደግሞ እኛም ሴቶች ተሳትፈንበታልኝ። እኛ የመጀመሪያዎቹ ሴቶች ነን። ከዛ ካሁን በኋላ ደግሞ ያለው ነገር በደንብ እየሰፋ ነው የሚሄደው። በተለያዩ ዘርፎቹ በኤምኤምኤው በሞይታዩ በቦክሱ ምናምን ሴቶቹ መምጣት መቻል አለባቸውና ይሄ ደግሞ ያው ክለባቶች ላይ ስትገቢ ነው ይሄንን ውድድር ማግኘት የሚቻለውና ይሄንን መስፈርቶቹን አሟልተው ቢሳተፉ እና ህልም ካላቸው እዚህ ጋር ህልማቸው አሁን ላይ መሳካት እንደሚችል ማመን አለባቸው ጠንክረው ከሰሩ። አዎ ምንም ማለት ያው ፕሮግራሙ እንደነገርኩሽ በጣም
ፌሱ ላይ የነበረው ፕሮግራም በጣም የሚገርም ፕሮግራም ነበረ። በጣም አሪፍ ነበረ። ግን እዛ ጋር እኔ ከተቃራኒ ጋር ምንም አይነት ፍርሃትም ሆነ ምንም አይነት ነገር አልነበረብኝም። ትንሽ ያው በቃ እስካሁን የሰራሽውን ነገር እዛ ሪንጉ ይለይሻል። ሪንጉ ላይ ነው ያንን ነገር ማሳየት የምትችይውና እዛ ጋር ታሳያለሽ። ቀላል ነው። አው ማመስገን በጣም የምፈልገው አሰልጣኝን ነው። በጣም ብዙ ጊዜ ተስፋ ልቆርጥ በምነሳበት ሰዓት በጣም ያበረታታኝ እንደ ወንድም እንደ አባትም እንደ አሰልጣኝም በጣም ሰፖርት የሚያደርገኝ ኮች እሱ ነው። ኮች ቴዲ በጣም ነው ማመሰግነው። በጣም አመሰግናለሁ። እንዲሁ ደግሞ እኔ ለሴቶቹ ነው ይሄን መልእክት ያለኝ ምንድነው በህይወታችሁ የምትፈልጉት ነገር ላይ ተስፋ አትቁረጡ። በቃ ምንም ነገር ቢሆን ብዙ አይነት ቻሌንጆች አሉ። ሴት ስትሆኝ ብዙ ነገር አለ። ያንን ነገር ጥሶ ማለፍ ነው። በቃ ያንን ነገር መታገል ነው። ባይሳካ ዛሬ ባይሳካ ነገ ይሳካልና ባሉበት ዘርፍ ላይ በሚሰሩበት ነገር ላይ በሙሉ ተስፋ እንዳይቆርጡ ነው ማለት ነው። አንድ ሁለት ሶስት አሳየው አብርዬ ይላል። ግማሽ ግማሽ ግማሽ። ናይስ ናይስ ናይስ። ብረቱ ልካ ብረተር ተላ ይሰራል። የስ የስ ሰላም ብስለት የሚባለው ነገር እዚህ ጋር ነው። ለምሳሌ ከላይ እንደመፈጠፍጥ ቁጠራ ሰምተሃል? ከላይ ላይ ይፈጠፍጥ አዲስ ኢንዶሚ ወዲ 3 2 1 ጎ ማቴ ኧረ ወይኔ ሁለት አንድ ሰብ ሮማ ተዘጋጅ። አረ ወደ አምጥሻት ሂድ። አሸናፊ እንድትይ አንድ ሁለት ሶስት በረረ ቆቃኝ ሁለት ሶስት ጎ ምንድነው የምናደርገው? መጀመሪያ ሙሉ ለሙሉ ወደዛ እንደዚህ ነው የምንቆመው፣ እንደኔ ማለት ነው። ከዛ በኋላ ይሄ ደጋን ይባላል። ምን ይሆን እንደዚህ አይደል? እንደዚህ ከያዝ ነው እጃችንን ሊመታን ይችላል። ትንሽ ዞር እናደርግና እንደዚህ ወዷለን። እዛ ሙሉ ለሙሉ አንድ ከያዘችልን በኋላ አንድ ጣት ከላይ ሁለት ጣት ከስር አድርገን እንስበዋለን ማለት ነው። ስበን አይናችን ጋር ከመጣች እዛው አይናችን ጋር ታርጌት እንሰራበታለን ማለት ነው። በቀኝ አይናችን ታርጌት ከሰራን በኋላ እዛው እንዲህ ሳንል ሳንንቀሳቀስ ልቅቅ ማለት ታርጌት ከገባችልን ሶስቱንም ጣታችን ልቅቅ ማለት በኋላ ሞታል። እሺ እንጀምር። አንድ ፍሬ ቀስት ማለት እሺ አንድ ሺህ ብሏል ኮች።
አንተስ ቢጫዋን ምን እኔና 200 ነው ገባ አይደለም ቢጫውን ኧረ ተይ ተራጥራ እዚህ ጋር ነው የምትይዘው ሰባርጎና አይነ ጋር አምጣ እንዴ ባሶስ ራስ በጣም እንትን ባንድ ነው ነይ ዝግጅታችን በጣም አሪፍ ነው። እንግዲህ የተቃራኒ ተጋጣሚዎቻችንን ክፍተት እያየን እየተዘጋጀን ነው። ትንሽ ካምፒንጉ ላይ ትንሽ ንፋስና ቅዝቃዜ ያለው ቢሆንም ግን ምንም ማለት አይደለም። ጥሩ ነው፣ ችለነዋል። አሪፍ ነው። ሌላ ነገሩ በጣም ቆንጆ ነው። ትንሽ አየሩ ብቻ ነው። ኢቲኤፍሲ በጣም እንደዚህ በሀገራችን የስፖርቱን ደረጃ ከፍ በማድረጉ በጣም ደስ የሚል ነው። ከዚህ በፊት በጣም ይህንን እድል ለማግኘት የተለያዩ ሀገራት እየዞርን ነበር እየተወዳደርን የነበረው። ከአንድም 3 ወጥቼ ተወዳደር ያለሁኝ ከሀገር። እንደዚህ አይነት መድረክ ላይ ግን ተወዳደር ያላቀም በጣም የሚገርም መድረክ ነው። በጣም ደስ ይላል። በሀገራችን እንደዚህ ትልቅ መድረክ ተፈጥሮ አትሌቶችን እንደዚህ ከውጭ እያመጡ እዚህ ፕሮፌሽናል የሆነ መድረክ ፈጥረው ማወዳደራቸው በጣም ትልቅ እድል ነውና እጅግ አድርገን እናመሰግናለን። ከዚህ በፊት ኢቲኤፍሲ 1 ላይ እዚሁ ከሀገር ውስጥ ከነበረ ተጋጣሚ ጋር ነበር የተገናኘሁት። ዱሬሳ ይባላል። በጣም አሪፍ ተጋጣሚ ነበረ። ቢሆንም ግን በቀላሉ ነበር ያንን ነገር ማሸነፍ የቻልኩት እና ያንን ተጋጣሚ አሁን ላይ የሱ ደጋፊዎች በጣም ቅር ብሏቸዋል። ደግመን እንድንጫወት ይፈልጋሉ። እኔም ደግሞ ያንን መድረክ እፈልገዋለሁኝ፣ ደግሜ ማሸነፍም እችላለሁኝና እባካችሁ ይሄንን ኢቲኤፍሲ ይሄንን ውድድር በቅርብ እንደምታዘጋጁልኝ ተስፋ አደርጋለሁ። እንግዲህ ተጋጣሚ በሚገባ ተዘጋጅ። እኔ በጣም እየሰራሁኝ ነው። ይሄንን ውድድር ደግሞ ቀላል አይደለም። በጣም ትልቅ መድረክ ነው። በሚገባ አሸንፋለሁኝ። እናም ደጋፊዎቼ የኢትዮጵያ ሕዝብ ባይዘው የኔ ደጋፊ ነው ጠቅላላውም። እናም በጣም ነው ማመሰግናችሁ። አንድ ልጅ ግን የዱሬሳ ደጋፊ አለ። በጣም ቅር ብሎታል። ሌላ ስካይን ነው የሚደግፈውና አሁንም ይሸነፋል። አንተ የምትደግፈው ተጋጣሚ ዱሬሳንም ደግሜ ያሸንፈዋለሁኝ ደግመን ብንገናኝ። ስለዚህ የኔ ደጋፊ እስክትሆን ድረስ አንተ የምትደግፋቸው ተጋጣሚዎችን አሸንፋቸዋለሁኝ።